ሁለታችን ላይ እየማገጣችሁ ሁለታችንንም እያታለለን ነበር። አብርሃም አይደል? ሁለታችንንም እያወራን ነበረ እስከ ቅርብ ሰዓት ድረስ። እሱም ተናግሬያለሁ ደግሞ ከዚህ በኋላ እስኪ ወላሂ በይ ነጻነት፣ እስከ ቅርብ ጊዜ ሁለታችሁም እያታለላችሁ እየማገጠባችሁ ነበር እንዴ? ጋሽ ታደሰ ልጅ አንተ ወስላታ ወንክ ልጅ ምን ሆነህ ነበር? ምን ነክቶህ ነው? ምን ነክቶህ ነው አንተ ሁለታቸውም ላይ የምትማግጠው ወይም ደግሞ የምትወሰልተው ማለት የምትማግጠው? ምትማግጠው በሚለው እንሄዱበት። አብርሽ ስማ እንግዲህ ተቀበለኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እናንተ አልሞት ባይ ተጋዳ ያሉ ማታ እኮ ወረዳችሁብኝ እኮ ወደ ቡታጀራ ገብተዋል ብለሻል። ለምን ዋሸሽ? እና እውነታችሁን ነው። እኔ አሁን ማታ የሰራሁትን ቪዲዮ ብላለኩም በደንብ አድርጎ ይገባል እኮ በደንብ ማለት ነው። እኔ ስማርት የሆኑ ተመልካች አለኝ እላለሁ፣ አቀራራለሁ። የእኔ ንግግር በደንብ ይገባቸዋል እላለሁ። እናንተ ቪዲዮ እኮ በቃ ዛሬ ተቀርጾ ዛሬ የሚለቀቅላችሁ አይደል የሚመስላችሁ? የኔ ማሮች ነቃ አበሉ። ጀግኖች እኮ ናችሁ እናንተ እንዴ! አይበገሬዎች የምላችሁን የምኮራባችሁ ለምንድን ነው? ነቃ አትሉም እንዴ? በተኛችሁ በንቁ እንጂ ቪዲዮ የምተቀረጸው ይቀረጻል። ከዛ በኋላ ይፖሰትላችኋል የሆነ ሰዓት ላይ። አሁንም ደግሞ አታስለፍልፉኝ እሺ። ጥሩም አይደለም ለነሱ ማለት ነው። እና እንግዲህ ነጻነት ምን እያለች ነበረ? እስከ ቅርብ ጊዜ ድረስ አብርሃም እያታለለን ነበረ ሁለታችንም። በመቀጠል ደግሞ ሁለታችንም ላይ ማግጧል። እረ ነውር የሚባል ነገር አለ። ነጻነት ስቶፕ፣ እዚህ ጋር አቆሚ። ምክንያቱም ማገጠብን የሚለው ነገር አያስማማንም እና አገባችኋለሁ ብለውን ነበረ። እሺ እሱን ልትሄዱበት ትችላላችሁ። ግን እኮ ሚስጥር ወጣ። የኔ እናት ያው ማነው ስሙ ኪያ የሚባለው ያረጅሙ አይኑ ትልልቁ ልጅ እንግዲህ እኛ ስራ የለንም አብርሽ ነበረ የሚረዳን ብሎ እንግዲህ ሪከርድ ወጣበት። የምሬን ነው የምላቸው። አንተ ወስላታ ሰርታ አበላም እንዴ? አብርሽ ነበረ የሚረዳን። የምር ወራዳ ናችሁ እኮ አብርሽ እስኪረዳችሁ ድረስ። ሲቀጥል ደግሞ ሚዲያ እንደዚህ ለሰው ሪከርድ ከማድረጋችሁ በፊት ሰርታችሁ ጀነን ብለ እስኪ ነገ ትዳር ከያዛችሁ ልጅ ከመጣ ማን ሰርቶ ሊያበላችሁ ነው? አብርሽ ሰርቶ ሊያበላችሁ ነው እንዴ? ጥገኛም እሺ ሰርታችሁ አበሉም። ሲቀጥል ደግሞ ማለት ነው አብርሽ የፈለገ ነገር ራሱ እየረዳችሁ ራሱ ቢሆን ራሱ እስከ መቼ ይረዳናል? በተሰጣችሁ አክል ኖሮት ሰጣችሁ፣ የበለጠ ደግሞ ይስጠው ለሱ ማለት ነውና ኖሮት በሰጣችሁ አክል እናንተ መስራት ሰርታችሁ መለወጥ ሰርታችሁ ማግኘት እያለ በልታችሁት መልሳችሁ ደግሞ ስሙን ለምን ታንቋሽሻላችሁ ታዲያ? ወይስ አራታችሁ ወይ አምስታችሁ ወይም አምስት ናችሁ መቼም አምስት ናችሁና ወይስ እጅ አለበት? እጅም አለበት እንዴ? እጅም አይኖርበታል። ነገር ግን ስሙ እንደዚህ ማገጠ የሚለው ነገር አልስማማበትም። እኔ እንደዚህ ሁለታችንም ላይ ማገጠ ይሄ አያግባባንም። በመቀጠል ደግሞ ያው ከሩታና ከነጻነት ጋር ያው ይገናኛሉ ነገ ማለት ነው። በሩታዬ ቤት ቢለቀቅ ደስ ይለኝ ነበረ ነገ እና ለማንኛውም በአብርሽ ቤትም ቢለቀቅ እኔ ችግር የለብኝም። እኔ ከአንዳንድ ሰዎች እንዳጨምሩኝ ደግሞ አብርሽ ቤት ለምን አይፖስትም ሩታ ቤት ለምን አይፖስትም ከሚለው ጋር እንዳትወስድ ነው እንዳጨምሩኝ እና ስለጠፉ ነው ይሄ ያልኩኝ በሩታዬ ቤት ማለት ነው። ሌላ ደግሞ እንግዲህ ነጻነትና ሩታዬ ሲገናኙ ምን እንደሚመጣ ማውቀው ታሪክ የለም። በመቀጠል ደግሞ ፎቶና ቪዲዮ አስልኬባታለሁ ያ ደግሞ እንድታምነኝ አለች እንግዲህ እና ራሷ አጠፋች ብለው እንግዲህ ምንድነው የደፋችሁትን ደም ነው ወይስ? እኔ በነገራችን ላይ ለሴት ልጅ ክብር የላችሁም ወይ? ለሴት ልጅ እንደዚህ ለምን ምናምን ብላችሁ ብዙ ሰዎች ትናገራላችሁ። ሴት አይደላችሁም ወይ? እኔ ወላሂ አልፈርድባትም። ሲጀመር ፈርጄ አላቅም በሴት ልጅ በአንዳችሁ። እስኪ በከሌ ፈርደሻል በሉኝ። በማንም እኔ ፈርጄ አላቅም እስከ ዛሬ ድረስ የት አለሽ ብቻ የሚለውን ነገር ነጻነት ተናግሬ ነበረ። ካሁን በኋላ ደግሞ አልናገርም። የማልናገርበት ምክንያት ደግሞ በተኛሁበት ነቅቻለሁ። አዎ በተኛሁበት ማለት ነው። ቀዝቃዛ ውሃ ተደፍቶብኝ ተነስቻለሁ። መጀመሪያ ግን በረዶ ነበረ ማለቴ በርጄ ነበረ ራሴ ተልጅ ሆኜ ነበር። አሁን ግን ያው ተነቅቻለሁ በተኛሁበት። እውነቴ ነው የምላችሁ እንዴ አንዳንዴ እኮ ስማርት መሆን ያስፈልገናል። እንዴ ወለ አያስፈልግም። የኛ ልጆች ደግሞ ጀግኖች ናቸው፣ አይበገሪዎች እና በዚህ አጋጣሚ የምር ግን ሰብስክራይብ ተደርጋለች፣ ዛሬ ላይክም ተደርጋለች። ወላሂ እኔ በጣም ነው ደስ ያለኝ ማለት ነው ሰብስክራይብ ስለተደረገች ላይክም ስለተደረገች። ያ ደግሞ ያው እንተዋወቃለን። አዎ እንተዋወቃ፣ እያንዳንዳችን እንተዋወቃለን። ስለምታውቁ ነው ይሄ የምላችሁ እና ነጻነት ደግሞ በጥሩ ነገር እንደምትመጪ ተስፋ አደርጋለሁ። ሌላ ደግሞ ሩታ መቼም ጥፊት አቀምስሻለች ብዬ አስባለሁ እና አላውቅም ግን ይኖራል ብዬ አስባለሁ። ውድ ቤተሰቦቼ የሆነ ነገር እንዴት እስከ ዛሬ ድረስ የሚለው ወይም ደግሞ እናንተ ሴቶች ሁለቱ ማለት ነው
ሩታዬና ነጻነት ሁለታቸው አንድ ወራቸው አብርሽን አቃጥለን እንደፋነን ብትሉ ውርድ ከራሴ አንለቃቸው። እውነቴ ነው የምላቸው። አብርሽም አንድ ሰው ጨምሮለት እንጂ እንዴ አቤላ ብዙም አይደለም። በነገራችን ላይ የሆነ እንትን ነገር ነው። እንዴት ልበላችሁ እናንተ ምንድን ነው የሚባለው የቀዝቃዛ ሰው ማለት ብዙም አይደለም። እና ልክ እንደ አብርሽ አንድ ጋል ያለው ሰው ቢጨመርለት ጥሩ ነበረ። እዚህ ጋር ከነጻነት ጋር ያሉትንም ደግሞ የሚረቡ አይደሉም። ወስላቶች እናንተ ወስላታ ስትሰሩ እንደዚህ ነው እንደሚሰራው ስራ ደግሞ ሰርታችሁ አበሩም እንደ አደባባይ ላይ ስራ የለንም እንደዚህ ብለን ወላይ በጣም ነው የሚያስጠላኝ። እኔ እንደዚህ አይነት ወንድ እኔ ወንድሞቼ ብትሆኑ አንቄ ነበረ ምደፋችሁ ስታስጠሉ ይረዳ በክቶች ስራ የለንም። ለዛ ነው አብርሽ ነበረ የሚረዳን። አብርሽ ነበረ የሚረዳን። አሁን ደግሞ ስራ የለንም እና እሱም ግራ ገብቶናል። ወደ አብርሽ ጋር ልንሄድ ነበረ። ትራንስፖርት የለንም። 500 ብር ነው ተባለ ጋይስ፣ በቡታጀራ ወደ ሸግር ማለት ነው። እና እንደዛ እየተባለ ነበረ። እና አልሰሩም እንዴ ቀን ስራ ብትወጡ ራሱ ስንት እንደምታመጣ አታውቁም። ደግሞ ታጥባችሁ ጸጉራችሁ ፈረዛችሁ ነው የምትዞሩት። እኔ እውነት ለመናገር ይህንን እውነት ድምጻችሁ ወጥቷል። ግን ለውሸት ካላወራችሁ ለእውነት ከሆነ እንደዛ እያደረጋችሁ ስራ እየሰራችሁ ካልሆነ በጣም ነው የምታስጠሉት። ነጌስ ባለትዳር ትሆናላችሁ፣ ልጅ ይኖራል። አፈር ያስበላችሁ ያበት አምላክ። እኔ አሁን ጋይስ ስሳደብ ይኸው እንትን እየተወቀስኩኝ ነው ማለት ነው። እና አብደሻል ወይ አማኑኤል እናስገባሽ ወይ? እኔ አማኑኤል ለምገባ ሲል አይደለሁም ጤነኛ ነኝ። ግን አንዳንድ ሰዎች አቃጥለው ስለሚደፉኝ ነው። አሁን ሩታ ራሱ እንደዚህ ያደረገች እንደዚህ አሁን ያብረሽ ቤት ኮሜንት እንግዲህ እዚች ጋር ተመልከቱልኝ። እሷ እኮ በማንነቷ የምታፈር አንድ ቀን እንኳን እኔ ወደ ቤተሰቦቼ ጋር እሄዳለሁ ብላ አታውቅም እኮ። ወንድ አምላኪ እውነትሽን ነው። ሁሉም ነገር በሚዲያ የሚታይ መስሎሻል እናቴ? እዚህ ጋር የምታዩ ሌላ ነው፣ እዛ ጋር ያለው ሌላ ነው። እኔ ይሄው ዛሬ ትላንትና ራሱ ለፍልፌ እንግዲህ ተወቅጫለሁ። የምሬ ነው ብላችሁ እንደ ወረዱብኝ እኮ ማታ ማለት ወረዳችሁብኝ እኮ ምንም አላስተረፋችሁኝም። የምሬ ነው ብላችሁ እና እኔ ንግግሬ በደንብ ይገባችኋል። የምሬ ነው ብላችሁ እና ንግግሬ የሚገባው ሰው በደንብ ይገባዋል ከጅምሩ እስከ መጨረሻ ማለት ነው። ሲቀጥል ደግሞ ወንድ አምላኪ ማን ነው? ወንድ አምላኪ ማን ነው? ልጅቷ ትሄዳለች፣ በተደጋጋሚ ትሄዳለች። እንደ ግዴታ እኔ አሁን እኮ ትሄዳለችም ካልኩኝ ቪዲዮ አምጪ ነው። እነሱ ደግሞ እኛ ፕራይቬት የሆነ ነገር ሁሉ ነገራችን ወደ ሚዲያ ማውጣት አለብን ወይ ብሎ እንግዲህ ተናግረዋል። አብርሽ ራሱ እውነቱን ነው እንዴ። እኔ ስላለፈ ህይወቴ ለእናንተ ማሳወቅ አለብኝ ብዬ አላሰው እንዴ። ማሳወቅ የለብህም አባቴ፣ ማሳወቅ ራሱ የለብኝም ብትል ማንም አይከራከርህም። እውነቴ ነው የምልህና እነሱ ደግሞ በተደጋጋሚ ይሄዳሉ። ልጅቷም ደግሞ ትሄዳለች። ፋዘና ዝንጥ ብላ ነው የምትመለሰው። ነገር ግን እናንተ ማመን ያለማመን እውነት ለመናገር የእናንተ ፋንታ ነው። እናንተ ኮታው ነው እኮ እናንተ እዚህ ጋር የሚመጣው ሌላ ስለሆነ እኛ የምንለውን ጉንዳ አደርጋችሁ ነው የምታስቡት፣ ወይም ደግሞ ዝንብ። ነፍሳችሁ እኮ አይማርም እንዴ አንድ ኧረ እናንተ እንጫርሳለን። የምሬ ነው የምላችሁ እንጫርሳለን። ስለዚህ ተግባብተን እንኖር ማለት እንጫርሳለን ስላችሁ ምን እንደሆነ ታውቃላችሁ ጋይስ። የሚለቀቀው ነገር በደንብ አድርጋችሁ ተንትኑት። ከዛ ቀጥሎ ደግሞ ታምኔ ለሚባል ነገር አለ ከላይ የሚሰቀለው ማለት ነው። እና እንደዛ ነው እላችኋለሁ። ልጆቹ ደግሞ ከዚህ በኋላ ወተት ጥቁር ናት እኔ ቤት። አዎ ወተት ጥቁር ናት። እሺ እኔ እውነት ለመናገር መጀመሪያም ላይ ያ መረጃ ሲሰጥ ደግሞ ሲነገረኝ ማለት ነው አንቺ ልጅ የሚለቀቀው ሌላ ነው፣ ስለዚህ ቪዲዮ እንዳሰሪበት፣ ይሄ የሚለቀቀው ሌላ ስለሆነ ጉድ ትሆኛለሽ ተብያለሁ። አላህ ምስክሬ ነው ወላሂ ተብያለሁ መጀመሪያም ላይ። ከዛ በኋላ ቪዲዮ ተለቀቀ። እውነትም የሚለቀቀው ሌላ ነው። ከዛ እናንተም መጣችሁ ነው ወረዳችሁብኝ። ንግግሬ ራሱ አልተረዳችሁ። ከዚህ በኋላ ወተት ጥቁር ናት፣ በቃ ጥቁር ናት። እና አሁን ዛሬ ሩታዬና ነጻነት ይገናኛሉ። እንግዲህ ነጻነት የምትጠየቅ ጥያቄ ይኖራል። እሱም ሩታዬ በመጀመሪያ ደረጃ የምትጠይቃት ለነጻነት አንቺ በወንበር ዙሪያ ቁጭ ብለሽ ሰተሽኛል ወይ? ይሄ እኔ እፈልጋታለሁ። ይሄ ጥያቄ እኔ እውነቴ ነው የምላችሁ፣ ይሄ ጥያቄ እፈልጋታለሁ። እና እንደዛ ብለን እንድትጠይቅ ያው ስለ አውቀዋለሁ እኔ እንዳልሰጠቻት አውቃለሁ። ነገር ግን እኔ ይፋ እንዲሆን እፈልጋለሁ። እንዴ ለተመልካችሁ ለሚዲያው ሰው ይፋ እንዲሆን ስለምፈልግ ግር እኮ ሩታ ትጠይቅም። የምሬ ነው የምላችሁ። ሩታ ያኩሪን ጠይቂና መልስ እንዲሆን አደርገኝ በእናትሽ። ይሄን እንፈልገዋለን እና ይሄ ነው የምንፈልገው። ሌላ ደግሞ ያው ይሄዱበታል ትንሽ ጊዜ። ፕሮግራሙ ደግሞ ይቀራል። በቃ አልሄድም ብሎ አብርሽ እንግዲህ ተናዷል። ግን ፕሮግራሙ ግን ይካሄዳል። ወደድክም ጠላህም ያው ታደርገዋለህ። አንተ ደግሞ ጀግና አይደለ እንደ ጎበዝ ነህ፣ ቆፍጣን። በዚህ ሌላ ይሰራል። አቤት
አቤት አቤት እናንተ በሚዲያና በአካል እኮ አንድ አይደሉም ልጆቹ። ምስኪን ነፈር ናቸው እኮ ምስኪን ናቸው። የምሬ ነው የምላችሁ። ከሚዲያ ውጭ እዚህ ጋር የሚሰራውን እናንተ ተንከሲስና ነው የምታዩት። ለማንኛውም ደህና ሁኑልኝ ውድ ቤተሰቦቼ።